ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? ይህ የብርሃን ቴሌቪዥን ፕሮግራም ነው። ብርሃን ቴሌቪዥን በቶሮንቶ ከተማና አካባቢው በሮጀርስ ኮሚኒቲ ቻናል 1063 እንዲሁም 510 HD በአማርኛ ቋንቋ እሁድ ከጠዋቱ 9 ሰዓት ተኩል እስከ 10 ሰዓት እንዲሁም አርብ ከምሽቱ 6 ሰዓት ተኩል እስከ 7 ሰዓት በአማርኛ ቋንቋ የሚያስተላልፈውን ፕሮግራም አሁን እንኳን ለካናዳ 144ኛ ልደት በሰላም አደረሳችሁ። ከሰሞኑ ዋና ዋና ዜናዎች ጋር ያምሮት ታደሰ ነኝ። የኢትዮጵያ ማህበር በቶሮንቶና አካባቢው ከመንግስት የሚያገኘውን ድጎማ ያጣው የማህበሩ አስተዳዳሪዎች እንደተናገሩት ከመንግስት ፖሊሲ አንጻር ብቻ ሳይሆን ለመንግስት ያስገባው የመገንዘብ መጠየቂያ ፕሮፖዛል በአግባቡ ሳይሰራ በመሰጠቱ ድጎማው ውድቅ መደረጉ ተረጋገጠ። ይህ የታወቀው የፕሮፖዛሉን ውጤት የሚያሳይ ዶክመንት ከመንግስት በመገኘቱ ነው። ገምጋሚ ባለስልጣኖች የፕሮፖዛሉን ጥንቃቄ የጎደለው በቸልተኝነትና በዝርክርክነት የተሰራ ነው በማለት ውድቅ አድርገውታል። ማህበሩ ከመንግስት ገንዘብ ወይም ድጎማ ከተከለከለ ወዲህ በተለያዩ ወቅቶች የአባላት ስብሰባ የጠራ ሲሆን በአስተዳዳሪውም ሆነ በቦርዱ ፕሬዚደንት በኩል ድጎማው መቋረጡ የመንግስት ፖሊሲ ብቻ እንደነበረ እንጂ በስራ ግዴለሽነት ማህበሩ ገንዘቡን ማጣቱን ለአባላት አልገለጹም። ይህንን ዶክመንት በተመለከተ አስተያየታቸውን እንዲሰጡ የጠየቅናቸው የማህበሩ ፕሬዚደንት ዶክተር ኃይሌ ፈንታ ብርሃን ቴሌቪዥን በኢሜይል ጥያቄ ያቀረበላቸው ሲሆን ይህንን ፕሮግራም እስከሰራንበት ሰዓት ድረስ ግን መልስ አልሰጡንም። የማህበሩ የስራ ግዴለሽነት የ19 ሰራተኞችን ስራ ያሳጣ ሲሆን ለዚህ ስህተት እስካሁን ድረስ የቦርድ አባላቶችም ሆኑ አስተዳዳሪና ሰራተኞች ኃላፊነት አልወሰዱም። ብርሃን ቴሌቪዥን ስለዚህ ጉዳይ ዕውቀት ያላቸው የቦርድ አባላትም ሆኑ ሰራተኞች እውነቱን ለህዝብ ማሳወቅ ኃላፊነት አለባቸው ብሎ ስለሚያምን የሁሉንም ሀሳብ ለማስተናገድ ዝግጁ መሆኑን በዚህ አጋጣሚ ይገልጻል። አድባር የክርክር ክበብ የመጀመሪያውን ክርክር በቶሮንቶ አደረገ። ባህላችን በፖለቲካችን ላይ ያለው ገጽታ አዎንታዊ ወይስ አሉታዊ በሚል ርዕስ ክርክሩን አርብ ጁን 24 አቅርቧል። ኦኬ እንኳን ደህና መጣችሁ። ያው አይ ቲንክ ዛሬ ለምን እንደተሰበሰብን ታውቃላችሁ። በቶሮንቶ የመጀመሪያውን የዲቤት ምሽት መሆኑ ነው እንግዲህ በኢትዮጵያ ኮሚኒቲ ውስጥ ዛሬ እናደርጋለን ማለት ነው። ከሚያቀርቡትን ልጆች ከማስተዋወቅ በፊት ራሱ አድባርን ራሱ ማስተዋወቅ ይኖርብኛል። ምክንያቱም አዲስ እንትን ነው። አድባር አዲስ የተመሰረተ የክርክር ማህበር ነው እና በሁለት ሳምንት እንደዚህ ቢሆን ነው ከተመሰረተ። አላማው እንግዲህ ምንድነው? አድባር እዚህ ኮሚቴያችንም ውስጥ ሆነ ከኮሚቴያችን ውጪ ኢትዮጵያ ሀገር ውስጥ ባሉ ማህበራዊና ሶሻል ጉዳዮች ላይ ንግግርና ውይይት ማድረግ ነው፣ ዲቤቶች ማድረግ ነው እና ሌላ ከበስተጀርባው ሌላ ምንም እንትን የለውም። በቃ ዲቤት ነገር ነው እና ይሄንን ካልኩ በኋላ እንግዲህ የዛሬው የመጀመሪያው በሚሆነው ምሽት የመጀመሪያው ክርክር የኢትዮጵያ ባህል በኢትዮጵያ ፖለቲካ ባህል ላይ ያለው ተጽዕኖ ኔጌቲቭ ያለው ተጽዕኖ በጎ ነው ወይስ ጎጂ ነው የሚል ነው ርዕሱ። እሺ አመሰግናለሁ። ያው የመጀመሪያ የመከራከሪያ ነጥቤን ማቀርበው በጽሁፍ ስላዘጋጀን በጽሁፍ አቀርባለሁ። ከዛም በኋላ በመመላለስ እንከራከራለን፣ ወደዛ እንሄዳለን። ኦኬ የኔ መከራከሪያ ነጥብ እንግዲህ ባህል በፖለቲካ ውስጥ ያለው ተጽዕኖ ጎጂ ነው ወይም ኔጌቲቭ ነው፣ የኛ ባህል ያሳደረው ተጽዕኖ በፖለቲካችን ላይ ኔጌቲቭ ነው የሚል ነው። ይህንንም በጽሁፍ አቀርብላችኋለሁ። የኢትዮጵያ ባህል በፖለቲካ ስርዓታችን ላይ ጎጂ ተጽዕኖ አድርጓል። እንዲሁም ላለንበት ሁኔታ ተጠያቂ ከሚሆኑ ነገሮች አንዱ የነበረን የህብረተሰብ አወቃቀር ስልት ነው።
የኢትዮጵያ የፖለቲካ ባህል በመሰረታዊ የሰው እኩልነት ላይ ያሉት እምነቶች የተዛባ መሆናቸውን ከመገንዘብ እንጀምራለን። በኢትዮጵያ ታሪክ ውስጥ ለዘመናት ሲያብብ የኖረው ሰውን ጭሰኛ፣ ገባር፣ ጌታና ሎሌ ወዘተ እያሉ የመከፋፈል ባህል እስካሁን ድረስ በስነ ልቦናችን ውስጥ ዘልቆ የገባ ነው። ይህ ጎጂ አስተሳሰብ ከፍ ሲል የዘር ትምክህት ምንጭም ሊሆን ይችላል። ይህ በሀገራችን ያለ የነበረ ከባህላችን የወረስነው ጎጂ ስነ ልቦና ነው። ይህንን ስነ ልቦና በሰው መሰረታዊ እኩልነት ላይ በሚያምን አዲስ ስነ ልቦና ለመተካት መሰረታዊ የሆነ የባህል ለውጥ ይጠይቃል። በአሁኑ ሰዓት በኢትዮጵያ የፖለቲካ ባህል ውስጥ ስልጣንን የምንረዳበት መንገድ የተዛባ ነው። የስልጣን ምንጭ ፈጣሪ እንደነበረ ለብዙ መቶ ዓመታት ስለተሰበክን በስነ ልቦናችን ውስጥ ስልጣን የያዘ ሰው ከሰው በላይ ከፈጣሪ በታች እንደሆነ ማሰባችን ስር የሰደደ ነገር ነው። ስልጣን አንድን ማህበረሰብ ለማስተዳደር የተሰጠ ጊዜያዊ ነገር ግን ትልቅ የሆነ ኃላፊነት እና ውክልና እንጂ ስልጣን የሀብት ምንጭ እንዲሁም የዘርና የዘመድ መጠቃቀሚያ እንዳልሆነ ልንገነዘብም ይገባናል። በመሰረቱ ጠንካራና ማንኛውንም ስርዓት ልንገነባበት የሚያስችለን ባህል አለ። ምንም አይነት መሰረታዊ ለውጥ አያስፈልገውም። ነገር ግን እንደየጊዜው እንደየዘመኑ አንዳንድ የተጠኑ ጥቅማቸው በውል የታወቀ ማስተካከያዎች ሊደረጉበት ይችላሉ። ይሄንን ለማስረዳት አንድ ሀገር ባህሉን ሲያጣ ምን እንደሚደርስበት ከማስረዳት መጀመር ይሻላል። እኛ ባህሉ ስላለን ባህል ሲጠፋ ምን ሊመጣ እንደሚችል በማስረዳት ብጀምር ይሻለኛል። ይሄንን ደግሞ ለማድረግ የሌሎች አፍሪካውያንን ልምድ መጥቀስ ይሻላል። ይሄንን ለማስረዳት ከአፍሪካ ምርጥ ደራሲዎች መካከል የቺኑዋ አቼቤን አንድ ሁለት ስራዎች እዳስሳለሁ። በቶሮንቶ ዙ ለአካባቢ ጥበቃ ፕሮጀክት የገንዘብ ማሰባሰቢያ ባደረገው ዝግጅት ላይ ብርሃን ቴሌቪዥን ተጋብዞ ነበር። ሲፉድ ፎር ታት የተሰኘው ዝግጅት በታዋቂ ሼፎች የተዘጋጁ የአሳ ዘር ምግቦችን ለእንግዶቹ አብልቷል። ብርሃን ቴሌቪዥን ከአዘጋጆች ጋር ንግግር አድርጎ ነበር። ተከታተሉት። You could just tell me a little bit about the event here today and what's going on. Well, we're here tonight at our 3rd annual Seafood for Thought event. It's an event to support sustainable seafood, to inform people on how to make great choices, and it's a fundraiser for the Toronto Zoo with proceeds going to our conservation efforts. So everybody here tonight is a wonderful supporter, enjoying some great food from some of our top chefs, including Chef Suman. Excellent. Yeah? Chef Suman, what's going on here today? Well, Tell us a little bit about this is an eye-opener for the people, in this sustainable society today, when people are having a problem with all this nature and the weather, we are worried about, what to eat, what not to eat, and I think this is a very educational thing, even for the chefs. I think if we learn that what kind of shrimps, I'm using shrimps tonight, and now I know it's Atlantic cold water shrimps, so I'm not going to buy anything else, and they're available in like Loblaws. So things are for your disposable right in your neighborhood, and we're going after the fish which already instinct. So I think that's sad, and this is a good awareness, and I think that's very important. Is seafood particularly chosen for this event, or is every year's theme based on No, seafood. It's sustainable seafood. I mean, the Toronto Zoo is about conservation, and we like to make our education fun. And tonight is a great way. Great food, great wine, great beer, some lovely music, but it's a fun way to kind of learn what Chef Simona just explained. So seafood, is what we're kind of focusing on tonight, but the zoo is about conservation in general. አሜሪካ ዶክተር ብርሃኑ ነጋን ለኢትዮጵያ አሳልፋ አትሰጥም ሲል ካፒታል ጋዜጣ ዘግቧል። ጋዜጣው የአሜሪካ ኤምባሲ ቃል አቀባይን የኢትዮጵያ መንግስት የሞት ፍርድ የፈረደባቸውን ዶክተር ብርሃኑን አሳልፋችሁ ስጡን ቢላችሁ ምላሻችሁ ምንድነው ብሎ ሲጠይቅ ለጊዜው በእኛና በኢትዮጵያ መንግስት መካከል ወንጀለኞችን የመቀባበል ስምምነት የለም። ግንቦት 7 ኦነግና ኦብነግ በእኛ እይታ አሸባሪ ቡድኖች አይደለም ሲሉ ዳያና ብራንድ ለሳምንታዊ ጋዜጣው ነግረውታል። ወይዘሮዋም ጨምረው እንዳሉት ምንም እንኳን አሜሪካ ድርጅቶቹ አሸባሪዎች ናቸው ብላ ባታምንም ነውጥ የፖለቲካ አጀንዳን ለማስፈጸም አግባብነት ያለው መንገድ ነው ብለን አናምንም ሲሉም ተናግረዋል። የአውራምባ ታይምስ ምክትል አዘጋጅ ውብሸት ታዬና ፍትህ
የፍትህ ጋዜጣ አምደኛ ወይዘሪት ርዕዮት አለሙ ካለፈው ሳምንት ጀምሮ በቁጥጥር ስር መዋላቸውን ሲፒጄ የተሰኘው የጋዜጠኞች መብት ተሟጋች ድርጅት አስታወቀ። ሁለቱ ጋዜጠኞች እስካሁን ድረስ ግልጽ ክስ ያልቀረበባቸው ሲሆን ጋዜጠኞቹ በሚጽፏቸው ጽሁፎች መንግስት በሽብር ወንጀል እንደሚከሳቸው አንድ ስማቸውን መግለጽ ያልፈለጉ የህግ ሰው መናገራቸውን ሲፒጄ ጨምሮ ገልጿል። ኢትዮጵያ ጋዜጠኞችን በማሰር በግንባር ቀደም ሀገሮች መካከል መሆኗን ሲፒጄ በተደጋጋሚ ይገልጻል። በመጨረሻም ኢትዮጵያ ለጃፓን የ5 ሚሊዮን ብር እርዳታ ሰጠች። የውጭ ጉዳይ ሚኒስተሩ አቶ ኃይለማርያም ደሳለኝ የጃፓንን አምባሳደር ቢሮአቸው አስጠርተው ለአንዳንድ ነገሮች መግዣ ብለው 5,400,000 ብር በቼክ ሰጥተዋቸዋል ሲል አዲስ አድማስ ጋዜጣ ዘግቧል። ብሩ የተገኘው ከ3 ወር በፊት በጃፓን የደረሰውን የሱናሚ አደጋ ተከትሎ ሲሆን አደጋውን አይተው ልባቸው የተነካ የግል ባለሀብቶች፣ የንግድ ድርጅቶች፣ ግለሰቦችና የሃይማኖት ተቋማት ያሰባሰቡት ነው ተብሏል። ተመልካቾቻችን ለዛሬ ያሉን ዋና ዋና ዜናዎች እነዚህ ነበሩ። ከቀሩት ፕሮግራሞቻችን ጋር አብራችሁን ቆዩ። አሁን እነዚህ ኢትዮጵያውያን ወይም ኢትዮጵያውያን ያልሆኑ ቮለንቲሮች ወደ ኢትዮጵያ የሚሄዱት ከ2 ወር እስከ 2 ዓመት ያለ ጊዜ አላቸው። ለመስራት የሚችሉት ከ2 ወር ወይም እስከ 2 ዓመት ሬንጅ ሊያደርግ ይችላል። ዘላቂ ውጤት አለው ብለህ ታምናለህ? የዳያስፖራ የእነዚህ ሰዎች ስራ ለዚች ጊዜ የሚሰሩት ዘላቂ ውጤት አለው? ይሄ እንግዲህ ፕራክቲካሊም ኪሶ ቤሶ ወይም ቤሶ ኢትዮጵያ ላይ ላለፈው ከ12 ዓመት በላይ ሲሰራ የታየ ውጤት አለ። የቮለንቲሮቹ አይነት በሁለት ይከፈላል። አንደኛው ሾርት ተርም ቮለንቲር ነው የምንላቸው፣ እስከ 6 ወር ድረስ ለማገልገል የሚመጡ ናቸው። ሁለተኛው ግሩፕ ደግሞ ሎንግ ተርም ቮለንቲር የምንላቸው ናቸው፣ ከ1 ዓመት እስከ 2 ዓመት የሚመጡ። እነዚህ ቮለንቲሮች ለ3 ወር የሚሆን ለ6 ወር የሚሆን ለ1 ዓመት የሚመጡት ኦልሬዲ አይደንቲፋይድ ለሆነ ኒድ ነው። እዛ መጥተው አይደለም የሚሰሩት ስራ አይደንቲፋይ የሚደረገው። ኦልሬዲ እኛ ከፓርትነሮቻችን ጋር አብረናቸው ከኛ ጋር ከሚሰሩ ዩኒቨርሲቲዎች፣ ኮሌጆች፣ ሌሎች ሲቪል ሶሳይቲ ኦርጋናይዜሽኖች ፓርትነሮቻችን ጋር አሴስመንት እንሰራና የእነሱ ኒድ አይደንቲፋይ እናደርጋለን። በዛ አይደንቲፋይድ በሆነው ኒድ መሰረት ምን አይነት ቮለንቲር ነው፣ ምን አይነት ስኪል ያለው ቮለንቲር ነው፣ ምን አይነት ኳሊፊኬሽን ያለው ቮለንቲር ነው የሚያስፈልገው የሚለው አይደንቲፋይ ይደረግና አይደንቲፋይድ እንደሆነው ኒድ የቮለንቲሩ